ሰላም የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮ የሪሚዲያል ጂኦግራፊ በቻፕተር 2 ላይ በተለይ በጂኦሎጂ እና ሪዛልታንት ላንድ ፎርም ላይ የተመረኮዙ ጥያቄዎችን ይዘን መጥተናል። እንደተለመደው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለተሻለ ውጤት ቪዲዮውን እስከ መጨረሻው ይመልከቱ። ወደ ቪዲዮ እንግባ። የመጀመሪያ ጥያቄ Why is the Paleozoic era described as the age of ancient life? A. Dominance of mammals. B. The first appearance of humans. C. Abundance of tribolids and shell animals. D. Formation of Pangea. መልሱ ሲ ነው። the abundance of trilobites and shell animals. ኤራዎች ከላይፍ አፒራንስ ጋር የተዛመዱ ናቸው። ለምሳሌ ፓሌኦዞይክ ኤራ ዘ ኤጅ ኦፍ ኢንቨርተብሬት እንላለን። ሜሴዞይክ ኤራን ከኤጅ ኦፍ ሬፕታይልስ እንላለን። ሴኔዞይክ ኤራን ደግሞ ኤጅ ኦፍ ማማልስ ብለን እንላለን። ፓሌኦዞይክ ኤራ ዘ ኤጅ ኦፍ ኤንሸንት ላይፍ ነው ስንል ኢንቨርተብሬቶች ጋር ወይም ሼል አኒማል ከሚባሉ የመጀመሪያ ሃርድ ከቨር ያላቸው እንስሳቶች ጋር እና እጽዋቶች ጋር እናዛመደዋለን። ስለዚህ ሲ ላይ ያለው አባንደንስ ኦፍ ትሪቦሊድስ ኤንድ ሼል አኒማልስ ከፓሌኦዞይክ ኤራ ጋር ይገናኛል። ኤ ላይ ያለው ዶሚናንስ ኦፍ ማማልስ የሚለው እና ፈርስት አፒረንስ ኦፍ ሂውመንስ የሚለው ሴኖዞይክ ኤራ ጋር ነው የሚገናኘው። ሁለተኛ What term describe a volcano with a steep slope formed by altering layers of ash and lava? A. Shield volcano. B. Cinder cone. C. Stratovolcano. D. Caldera. መልሱ ሲ ነው፣ ስትራቶቮልካኖ። ኮመንሊ ይሄ ስም ኮምፖዚት ቮልካኖም ይባላል። የቮልካኖ አሽና ላቫ በመነባበር የሚፈጥሩት ቅርጽ ነው። ይሄ ስትራቶ ቮልካኖ የምንለው ወይንም ኮምፖዚት ቮልካኖ የሚባለው። ሶስተኛ ዋት ጂኦሎጂካል ፕሪንሲፕል ስቴትስ ዛት ኢን አንዲስተርብድ ሌየርስ ኦልደር ሮክ ላይ ቢነንስ ዘ ያንገር ዋን? ኤ ኦሪጂናል ሆሪዞንታሊቲ፣ ቢ ራዲዮ አክቲቭ ዲኬ፣ ሲ ሱፐርፖዚሽን፣ ዲ ክሮስ ከቲንግ ሪሌሽንሺፕ። መልሱ ዲ ነው፣ ክሮስ ከቲንግ ሪሌሽንሺፕ። ምክንያቱም በዚህ በክሮስ ከቲንግ ሪሌሽንሺፕ ኦልደሩ ሮክ ከስር በጣም በቅርብ ጊዜ ሌየርድ የሰራው ደግሞ ሮክ ከላይ ሆኖ ክሮስ ከት ሲን ወይንም በአግድም ሲቆረጥ የሚታይ ሪሌሽንሺፕ ነው። አራት which major geological process is responsible for the distribution of continents today? A. Continental drift. B. Volcanic activity. C. Erosion. D. Solar radiation. መልሱ ኤ ነው፣ ኮንቲኔንታል ድሪፍት ነው። ኮንቲኔንታል ድሪፍት በአልፍሬድ ቬግነር ፕሮፖዝድ የተደረገ ሲሆን ቲዮሪው ላይ እንደተገለጸው በአንድ ወቅት አህጉራት በአንድ ቦታ ተሰባስበው የነበሩ ሲሆን ያም ሱፐር ኮንቲኔንት ፓንጂያ ይባላል። በሂደት ይህ ሱፐር ኮንቲኔንት ስፕሊት እያደረገ አሁን የደረሰበት ቦታ የደረሰ ሲሆን ያም ፕሮሰስ ኮንቲኔንታል ድሪፍት ይባላል። አምስት if a rock sample contain only 12.5% of its original potassium 14 isotope, how many half-lives have passed since its formation? A. 3, B. 2, C. 5, D. 4. መልሱ 3 ነው። ኤ ፓረንት አይሶቶፑ 100% ከሆነ 0 ሃፍ ላይፍ አለው። ፓረንት አይሶቶፑ 50% ከሆነ 1
ሃፍ ላይፍ አለው። ፓረንት አይሶቶፑ 25% ከሆነ ደግሞ 2 ሃፍ ላይፍ አለው። ፓረንት አይሶቶፑ 12.5% ከሆነ 3 አይሶቶፕ አለው። ስድስተኛ ኢፍ አይደንቲካል ሜሶሶርስ fossils are discovered in both Brazil and South Africa, what does this evidence suggest about the continent's historical positions? A. Reptiles swam across the Atlantic. B. Volcanic eruptions spread fossils. C. The continents were once joined. D. Climate zones shifted over a time. መልሱ ሲ ነው። አልፍሬድ ቬግነርስ ኮንቲኔንታል ድሪፍት ቲዮሪን ማረጋገጫ ብሎ ካስቀመጣቸው መካከል አንዱ የእጽዋትና የእንስሳት ቅሪተ አካል በተለያዩ ኮንቲኔንቶች የተሰራጩ አንድ ቦታ ቢሰበሰቡ ተመሳሳይ የሆነ ቅርጽ ወይም ፓተርን ይፈጥራሉ ብሎ የተናገረው ነው። the distribution of fossils ማለት ነው። ስለዚህ ቅሪተ አካሎቹ መመሳሰል በአንድ ወቅት አህጉራቱ አንድ ቦታ ተሰባስበው እንደነበሩ አመላካች ነው። ሜሶሶሮች ፎሲልስ በብራዚል እና በሳውዝ አፍሪካ ላይ መገኘት ምንን ያመለክተናል? ሲለይ ያለው ኮንቲኔንትስ ዌር ዋንስ ጆይንድ ነው፣ ወይም በአንድ ወቅት ላይ ኮንቲኔንቶቹ አንድ ቦታ ላይ ተጣብቀው ነበረ ብሎ እንደ ኤቪደንስ ወይ እንደ ማረጋገጫ ተቀምጧል በአልፍሬድ ቬግነርስ ኮንቲኔንታል ድሪፍት ቲዮሪ። 7. Why did a scientific community initially reject Alfred Wegener's continental drift theory? A. Lack of fossil evidence. B. Misinterpretation of rock layers. C. No explanation for movement mechanisms. D. Overemphasis on ocean crust. መልሱ ሲ ነው። ኖ ኤክስፕላኔሽን ፎር ሙቭመንት ሜካኒዝምስ የሚለው የአልፍሬድ ቬግነርስ ኮንቲኔንታል ድሪፍት ቲዮሪ የተቹት ተቺዎች ያነሱት ነጥብ አንደኛው ኮንቲኔንቶች ከፓንጂያ ተነስተው ላውሮዥያ እና ጎንዶዋና ሆነው አሁን ወዳሉበት ቦታ እስኪደርሱ ድረስ ኮንቲኔንቶች በምን አይነት ሜካኒዝም ነው ድሪፍት ያደረጉት የሚለው ያ ቲዮሪ አይገልጽም። የኮንቲኔንታል ድሪፍት ቲዮሪ ኢኒሻሊ ማለት ነው። በዚህ ምክንያት ሳይንቲስቶች ተቃውመውት ነበር ይሄን ቲዮሪ። ነገር ግን ቆይቶ በፕሌት ቴክቶኒክ ቲዮሪ ያጠኑ ያነበሩ ሳይንቲስቶች ይህንን የኮንቲኔንታል ድሪፍት ቲዮሪ ይበልጥ እያዳበሩት ሄደዋል። 8. How do convection currents within the mantle contribute to the movements of tectonic plates across the planet's surface? A. They cool the mantle. B. They circulate heat from radioactive decay. C. They drive magma to the surface. D. Stabilizing the plate's position. መልሱ ቢ ነው። they circulate heat from the radioactive decay. ኮንቬክሽን ከረንት በፕሌት ቴክቶኒክ ሙቭመንት ውስጥ ኮንቬክሽን ከረንቶች የፕሌቶቹን የሰርፈሱን የሚያንቀሳቅሱበት መንገድ ቢ ላይ ባለው ነው። they circulate heat from the radioactive decay. 9. Why do a subduction zone typically form a location where tectonic plates converge? A. Plates are less dense. B. Continental crust is thicker. C. Oceanic crust is denser. D. Mantle convection is reverse. መልሱ ሲ ነው። ኦሽኒክ ክረስት ኢዝ ዴንሲየር። ኦሽኒክ ክረስት የተሰራው ከባዛልት ሮክ ነው። ይህም ከባድ እና ቬሪ ዴንስ ሲሆን ኮንቲኔንታል ክረስት ደግሞ ከግራናይት ታይፕ ኦፍ ሮክ የተሰራ ነው። ይህም ደግሞ ቀላልና ሌስ ዴንሲየር ነው። ስለዚህ ሁለቱ በሚገናኙበት ጊዜ ወይም ኮላይድ በሚያደርጉበት ጊዜ ከባዱ እና ዴንሲየር የሆነው ፕሌት ወደ ስር በመግባት ቀላሉ ደግሞ ከላይ ይሆናል። ስለዚህ ይህ ሂደት ዴንሲየሩ
ወደ ማንትል የሚያደርገው ፑሽድ የሚደረግበት ሂደት እዛ ቦታ ምን ይባላል? ሰብዳክሽን ይባላል። 10 to which one of the following geological times do you associate the evolution of modern man? A. tertiary period of Cenozoic era. B. Jurassic period of Mesozoic era. C. Cretaceous period of Mesozoic era. D. Quaternary period of Cenozoic era. መልሱ ዲ ነው። ኳተርነሪ ፔሪድ ኦፍ ሴኖዞይክ ኤራ። እያንዳንዱ ኢራ የራሱ የሆነ ላይፍ የታየበት ወይም አፒር ያደረገበት ወቅት ያመለክታል። ለምሳሌ ከፕሪካምቤሪያን ኤራ በፊት ቢፎር ላይፍ እንለዋለን። እንደ አምቤባ ያለ እንደ ሞሲስ ያለ ካልሆነ በስተቀር ላይፍ በብዛት አይታይም። ፓሌዞይክ ኤራ ዘ ኤጅ ኦፍ ኢንቨርተብሬት እንላለን። ሜሶዞይክ ኤራ ዘ ኤጅ ኦፍ ሬፕታይልስ እንላለን። ሴኔዞይክ ኤራ ዘ ኤጅ ኦፍ ማማል እንላለን። ስለዚህ የሰው ልጅ በኳተርነሪ ፔሪድ ሴኖዞይክ ኤራ ላይ ነው ኢቮልቭ ያደረገው፣ በተለይ ሞደርን ማን የምንለው። 11 which types of plate boundary is most related with creating new crust? A. convergence. B. divergence. C. transform. D. subduction. ሶስት አይነት ፕሌት ባውንደሪስ አሉ። የመጀመሪያው ኮንቨርጀንት የምንለው። ኮንቨርጀንት የሚባለው ዲስትራክቲቭ ባውንደሪ ይባላል። ምክንያቱም በሁለቱ ፕሌቶች ኮላይድ በሚያደርጉ ጊዜ የሚፈጠር ዲስትራክሽን ስላለ ነው። ሁለተኛው ዳይቨርጀንት ኦር ኮንስትራክቲቭ ባውንደሪ ይባላል። ሁለቱም ወደ ተለያየ አቅጣጫ በሚሄዱ ጊዜ ክረስት የመፈጠር ቻንስ አለው። ሶስተኛው ትራንስፎርም ኦር ኮንስትራክቲቭ ባውንደሪ ይባላል። ይሄኛው ትራንስፎርም ነው፣ ወደ ጎንና ጎን ነው የሚሄዱት። በዚህ ሰዓት ሜቢ ሊፈጠር ይችላል አዲስ እንትን። ነገር ግን በዋነኝነት በዳይቨርጀንት ኦር ኮንስትራክቲቭ ባውንደሪ ነው የሚፈጠረው። 12 how does the reverse fault differ from the normal fault? A. hanging wall move down in a reverse faults. B. reverse faults are caused by tension. C. hanging walls move up in a reverse fault. D. normal faults occur in a sedimentary rocks. መልሱ ሲ ነው። ሃንጊንግ ዎልስ ሙቭ አፕ ኢን ደ ሪቨርስ ፎልስ። ዋናው ልዩነት የሃንጊንግ ዎልን የሚንቀሳቀስበት አቅጣጫ ነው። የሪቨርስ ፎልስ ጊዜ ሃንጊንግ ዎልስ ወደ ላይ ይንቀሳቀሳል ወይም ኮምፕሬሽን ነው። በኖርማል ፎልስ ጊዜ ደግሞ ሃንጊንግ ዎሉ የሚንቀሳቀሰው ወደ ስር ነው ወይንም ቴንሽናል ነው። ስለዚህ በሪቨርስ ፎል እና በኖርማል ፎል መካከል ያለው ልዩነት ምንድነው? ሲ ላይ ያለው ሃንጊንግ ዎል ሙቭ አፕ ኢን ደ ሪቨርስ ፎልስ የሚለው ነው። 13 which of the following is an internal force shaping the earth's surface? A. weathering. B. folding. C. erosion. D. deposition. መልሱ ቢ ነው። የምድርን ቅርጽ የሚለውጡ ኃይሎች በሁለት ይከፈላሉ፣ ኢንተርናል እና ኤክስተርናል ፎርስ በመባል። በምርጫው ላይ ኤ ላይ፣ ሲ እና ዲ ላይ ያሉ ኤክስተርናል ፎርስ ሲሆኑ ፎልዲንግ ደግሞ ኢንተርናል ፎርስ ነው። 14 a linear shaped lowland area between highlands formed by a faulting is called A. Horst Mountain. B. Rift Valley. C. Plateau. D. Escarpment. መልሱ ቢ ነው። ሪፍት ቫሊ በኢንተርናል ፕሮሰስ ከተፈጠሩ ላንድ ፎርሞች መካከል አንዱ ነው። ሪፍት ቫሊ በሁለት ፓራራል ፎልት ምክንያት የሚፈጠር ሎውላንድ ነው። ኤ ላይ ያለው ሆረስት ማውንቴን ወይንም ብሎክ ማውንቴን ይባላል። ይሄም በፎልቲንግ ነው የሚፈጠረው። ነገር ግን መሬቱ
ወደ ስር ዝቅ ሲል ሳይሆን ላይ ከፍ ሲል ይሄ ፎልት በፓራራሊ የተቆረጠው መሬት ወደ ላይ ከፍ ሲል ነው የሚፈጠረው ሆረስት ማውንቴን። 15 which types of mountain is formed by compression and folding of sedimentary rocks? A block mountain, B fold mountain, C volcanic mountain, D residual mountain. መልሱ ቢ ነው፣ ፎልድ ማውንቴን። ፎልድ ማውንቴን የሚፈጠረው በሁለት አቅጣጫ በሚፈጠር ኮምፕሬንሽናል ፎርስ ነው። 16 ኤ ዳይክ ፎርምስ ዌን ማግማ ሶሊዲፋይ ቨርቲካሊ፣ ቢ ማግማ ሶሊዲፋይ ሆሪዞንታሊ፣ ሲ ላቫ ኢራፕት ስሩ ኤቨንት፣ ዲ ኤርዝኪውክ ዲስፕለስ ሮክስ። መልሱ ኤ ነው፣ ማግማ ሶሊዲፋይ ቨርቲካሊ የሚለው። ቮልካኖ በሚፈነዳበት ጊዜ የሚፈሰው ላቫ ሰርፈስ ላይ ሳይደርስ በክረስት ውስጥ ከቀረ የሚፈጠር ኢንትሩሲቭ ቮልካኖች አሉ። ያ ኢንትሩሲቭ ቮልካኖ መካከል አንደኛው ዳይክ ነው። ስለዚህ ዳይክ የማግማው ቨርቲካሊ ሶሊዲፋይ ሲሆን የሚፈጠር ቅርጽ ነው። 17 which of the following is an active volcano? A ራስ ዳሽን፣ B ኤርታሌ፣ C ማውንት ዝቋላ፣ D ታታኢል። መልሱ ቢ ነው፣ ኤርታሌ። በቮልካኖ ሁኔታቸው ቮልካኖች አክቲቭ፣ ዶርማንት እና ኤክስቲንክት ተብለው ይታወቃሉ። ኤክስቲንክት የምንለው የማይፈነዳ ወይም ወደፊትም የመፈንዳት እድል የሌለው ቮልካኖ አይነት ነው። ኢትዮጵያ ውስጥ እንደ ማውንት ዝቋላ አይነት ከ500 ዓመት ወደዚህ የፈነዳ ቮልካኖ አክቲቭ ቮልካኖ ይባላል። ለምሳሌነት ኤርታሌ ይጠቀሳል። ስለዚህ መልሱ ቢ ነው። 18 the point of the earth surface directly above the focus of an earthquake is called A epicenter, B hypocenter, C rift point, D vent. መልሱ ኤ ነው፣ ኤፒሴንተር። 19 physical weathering caused by repeated freezing and thawing is called A exfoliation, B frost action, C decomposition, D oxidation. በፊዚካል ዌዘሪንግ የተለያየ አይነት አሉ። የሚከሰትባቸው ምክንያቶች ከነዛ ውስጥ ምክንያት በፍሪዚንግ እና በታዊንግ የሚከሰተው ፍሮስት አክሽን ነው። 20 ኬሚካል ዌዘሪንግ ሜንሊ ኦከርስ ዲው ቱ ኤ ፍሮስት ኤንድ አይስ፣ ቢ ሬን ዋተር ኤንድ ካርበን ዳይኦክሳይድ፣ ሲ ዊንድ አብሬሽን፣ ዲ ፕሌት ቴክቶኒክስ። ዌዘሪንግ ፊዚካል እና ኬሚካል ዌዘሪንግ አለ። ኬሚካል ዌዘሪንግ ከሚከሰትባቸው ምክንያቶች አንዱ ቢ ላይ ያለው ሬን ወተር እና ካርበን ዳይኦክሳይድ ነው፣ ኢፌክት ነው። ስለዚህ መልሱ ቢ ነው። 21 the largest fault related rift valley in Africa is A Ethiopian Rift Valley, C Great Rift Valley, C Nile Valley, D Congo Basin. መልሱ ቢ ነው፣ ግሬት ሪፍት ቫሊ። ይሄ ከሶሪያ እስከ ሞዛምቢክ ድረስ በስፋት ኤክስቴንድ የሚያደርገው ትልቁ ሪፍት ቫሊ የዓለማችን
በአፍሪካ ውስጥም ትልቁ ነው። ይሄ የኢስት አፍሪካ ግሬት ሪፍት ቫሊ የምንለው ሰው። ስለዚህ ዘ ላርጀስት ፎልት ሪሌትድ ሪፍት ቫሊ ኢን አፍሪካ ግሬት ሪፍት ቫሊ ነው። 22 which of the following is not a primary effect of earthquakes? A. landslides, B. displacements of crust, C. sea floor rise, D. formation of glaciers. የኤርዝኪውክ ፕራይመሪ ኢፌክት ከሚባሉት አንደኛው ላንድ ስላይድ አለ። ዲስፕሌስመንት ኦፍ ዘ ክረስትም ልክ ነው። ሲ ፍሎር ራይዝም በኤርዝኪውክ ምክንያት ይከሰታል። ነገር ግን ዘ ፎርሜሽን ኦፍ ግላሲየርስ ማለት የበረዶ ግግር ነው። ከቀጥታ ከኤርዝኪው ጋር ምንም አይነት ግንኙነት የለውም። 3 which types of volcano has not erupted in the history times? A. active, B. dormant, C. extinct, D. eruptive. መልሱ ሲ ነው፣ ኤክስቲንክት። ኤክስቲንክት የሚባለው አሁን የማይፈነዳ ወደፊትም የማይፈነዳ ቮልካኖ አይነት ነው ኤክስቲንክት ቮልካኖ የምንለው። ዶርማንት የምንለው ግን በሂስትሪ ታይም ውስጥ የመፈንዳት ቻንስ አለው። አክቲቭ ቮልካኖ ማለት አሁን እየፈነዳ ያለ ወይም አሁን የቮልካኖ እንቅስቃሴ የሚታይበት ነው። ስለዚህ በጥያቄው ላይ ቮልካኖ ሃዝ ኖት ኢራፕትድ ኢን ሂውመን ሂስትሪ የሚለው ሲ ነው፣ ኤክስቲንክት ቮልካኖ። ዘ ተርም ኦሮጀኒ ሪፈርስ ኤ ዘ ስተዲ ኦፍ ቮልካኖስ፣ ቢ ማውንቴን ቢልዲንግ ፕሮሰስ፣ ሲ ኤርዝኪውክ ዌቭስ፣ ዲ ሶይል ፎርሜሽን። መልሱ ማውንቴን ቢልዲንግ ፕሮሰስ ነው። ኦሮጀኒ የምንለው ማውንቴን ቢልዲንግ ፕሮሰስ ማለት ነው። 25 which fold type is a convex upward shape? A. syncline, B. anticline, C. horst, D. fault block. መልሱ ቢ ነው፣ አንቲክላይን የሚለው። ፎልድ በሚፈጠርበት ጊዜ የእጥፋቱ ዳውንዋርድ ሊሆን ይችላል ወይንም አፕዋርድ ሊሆን ይችላል። አፕዋርድ የሚሆነው አንቲክላይን ይባላል። እነዚህ አንቲክላይኖች አሴሜትሪካልም ሊሆን ይችላል፣ ሴሜትሪካልም ሊሆን ይችላል። ወደ ስር ወይንም ዳውንዋርድ ደግሞ የታጠፈ አርቹ ዳውንዋርድ ከታጠፈ ደግሞ ሲንክላይን እንላለን። ያለ ሆረስት እና ፎልት ብሎክ የምንለው እነዚህ በፎልቲንግ ምክንያት የሚፈጠሩ ላንድ ፎርም እንጂ ከፎልዲንግ ጋር የሚገናኙ አይደለም። 26 The main agents of mechanical weathering include A. rain and carbon dioxide, B. temperature change, frost, plants and animals, C. volcanoes, D. earthquake. መልሱ ቢ ነው፣ ቴምፕሬቸር ቼንጅ፣ ፍሮስት፣ ፕላንት፣ አኒማልስ። ሁለት አይነት ዌዘሪንግ አለ፣ ኬሚካል ዌዘሪንግ እና ሜካኒካል ዌዘሪንግ። ሜካኒካል ዌዘሪንግ የምንለው በቴምፕሬቸር ለውጥ፣ በፍሮስት ወይንም በእንስሳቶች እንዲሁም በእጽዋቶች አማካኝነት ዌዘሪንግ ሊፈጠር ይችላል። ያ ሜካኒካል ዌዘሪንግ እንላለን። ኬሚካል ዌዘሪንግ የምንለው ደግሞ በሬን በካርበን ዳይኦክሳይድ አማካኝነት የሚፈጠር ዌዘሪንግ ነው። ሜካኒካል ዌዘሪንግ እንዲሁም ኬሚካል ዌዘሪንግ የምንለው ኤክስተርናል ፕሮሰስ ነው፣ ላንድ ፎርሙን ቼንጅ የሚያደርግ። እዚህ ጋር ቮልካኖ እና ኤርዝኪውክ ግን ኢንተርናል ፕሮሰስ ነው፣ ላንድ ፎርሞች እንዲፈጠር የሚያደርግ። 27 which of the following represent a volcanic landform formed inside a caldera? A. ባዞሊስ፣ ቢ ካልዴራ ኮንስ፣ ሲ ላኮሊስ፣ ዲ ሲል። መልሱ ቢ ነው፣ ካልዴራ ኮንስ። መጀመሪያ ቮልካኖ ፈንድቶ ካልዴራ ከፈጠረ በኋላ በካልዴራ ውስጥ የሚፈጠር ሌላ የላንድ ፎርም ካልዴራ ኮንስ ይባላሉ። ኤ ላይ ያለው ባዞሊስ፣ ሲ ላይ ያለው ላኮሊስ እና ዲ ላይ ያለው ሲልስ
ኢንትሩሲቭ ቮልካኖ ይባላል። እነዚህ ላንድ ፎርሞች የሚፈጠሩት ማግማው በክረስት ውስጥ ኢንሳይድ ዘ ክረስት ሶሊዲፋይ ሲሆን ወይም እዛው ቀዝቅዞ ሲቀር የሚፈጠር ነው። ነገር ግን ካልዴራ ኮንስ ውስጥ የተፈጠረ ሌላ ላንድ ፎርም ከሆነ ግን ካልዴራ ኮንስ እንላለን። ቢ ላይ ያለው 28 which layer of the earth is mainly composed of a silicate rock rich in magnesium and iron? A. crust, B. mantle, C. inner core, D. outer core. መልሱ ቢ ነው። ማንትል በመሬት ሌየሮች መካከል ወፍራሙ ሲሆን በውስጡም ማግኒዥየም እና አይረን የተሞላ ሲሊኬት ሮክ ይዟል። 29 which process mainly forms U-shaped valleys? A. river erosion, B. wind erosion, C. glacial erosion, D. wave erosion. መልሱ ሲ ነው። ግላሻል ኢሮዥን። ግላሻል ኢሮዥን ሰፊ ቅርጽ ያለው ወይም ከርቭ የሆነ ሸለቆን ይሰራል። ይሄ ደግሞ ከወንዝ ከሚፈጠረው ጋር ይለያያል። ምክንያቱም ወንዝ ኢሮድ ሲያደርግ ቪ ሼፕድ ቫሊ ነው የሚፈጥረው። 30 የመጨረሻው ጥያቄ which rock type is formed by a cooling of molten magma beneath the earth's surface? A. extensive igneous rock, B. sedimentary rock, C. metamorphic rock, D. intrusive igneous rock. መልሱ ዲ ነው። ኢንትሩሲቭ ኢግነስ ሮክ የምንለው ኢንትሩሲቭ ኢግነስ ሮክ የምንለው ቮልካኖ ሲፈነዳ ወደ ሰርፌስ ሳይወጣ እዛው ክረስት ውስጥ ከቀርቀርቶ ሶሊዲፋይ ከሆነ የሚፈጥረው ቅርጾች አሉ። እንደ ባዞሊዝ፣ ላኮሊዝ፣ ሲልስ፣ ዳይክ የመሳሰሉ ማለት ነው። እንደዛ ቅርጾች የቮልካኒክ ሶሊዲፋይ የሆነ ማግማ ምን ይባላል? ኢንትሩሲቭ ኢግነስ ሮክ ይባላል። የዛሬውን አበቃን። በዚህ ቪዲዮ አንዳች ጥቅም አግኝቻለሁ ብሎ ካሰቡ ላይክ ያድርጉ። ለዚህ አስተማሪና ቁም ነገር አዘል ቻናል ቤተሰብ ካልሆኑ ሰብስክራይብ በማድረግ የደውል ምልክቱን በመጫን አዳዲስ ቪዲዮዎችን ስንለቅ እንዲደርሳችሁ ያድርጉ። ለዚህ ቁም ነገር አዘልና አስተማሪ ቻናል ቤተሰብ ካልሆኑ ሰብስክራይብ በማድረግ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቱን ይጫኑ። ለዛሬው ፒስ አውት። ባይ ባይ።